ቪሽስ ሳይክል ውስጥ ዝም ብሎ መመላለስ ምንም የምታመጡት መፍትሄ የለም። ትግሬ ሲመራ ኦሮሞና አማራን ይጎዳል። ኦሮሞ ሲመራ አማራና ትግሬን ይጎዳል። አማራ ከመራ ኦሮሞና ትግሬን ይጎዳል። that's it vicious cycle. that's why ፖለቲካችን የሀገራችን ፖለቲካ መለወጥ አለበት፣ መቀየር አለበት፣ መዘመን አለበት እና እናንተ እኔ የራኩበት ምክንያት የዘመነ ፖለቲካና የዘመነ በጣም አለ አይደለ ሮባስት የሆነ ስታወሩት ካንደበታችሁ ሲወጣ ራሱ እንትን ያለ መፍትሄ ያለው እንድናወራ ነው። እሺ ምን እንቢ ብላችሁ ነው ኮፒ ሊንክ እና ታፕ ታፕ ማታረጉት? ተመቻችሁ? አይዟችሁ ይዋጥላችኋል ቀስ እያለ። ብሔርተኛ አትሁኑ። እሺ ብሔርተኛው ነው ክርስቲያን መሆን አይቻልም። ብሔርተኛ ከሆነ እንዳትናደዱ። በኋላ ደማችሁን ስትመረምሩ የምትወክሉትን ብሔር ሳይሆን ሌላ ብሔር ሆናችሁ ትገኙና ያ ሁሉ ኤነርጂ የምታጠፉት እንዴ! ኧረ ይደብራል። ብሔርተኛ ይደብራል ጋይስ፣ ምንም ጥቅም የለውም። ብሔርተኛ የሚጠቅመው ለፖለቲከኞች ነው። ለምን? ህዝቡን ዲቫይድ የሚያደርጉበት፣ ህዝቡን እርስ በርሱ የሚያጣሉበት፣ ህዝቡን የሚከፋፍሉበት እና አንዳንዶቻችሁ እዚህ አሁን የማዳም ቅመሞች ሴቶች እዚህ ጋር ብራችሁን እያፈሰሳችሁ ታፕ ኮፒ ሊንክ እያደረጋችሁ ሁሉ ጊዜ የተሰዳደባችሁ እዚህ ጋር ዩ ጋይስ እንትን እያደረጋችሁ ይመስላችኋል፣ ግን ምንም አይደለም እያደረጋችሁ ያላችሁት። ህዝባችሁን እንዲጨረስ እያደረጋችሁ ነው። ሀገር መገንባት አይችልም። ኢትዮጵያውያን ብሔርተኛ መሆን አንችልም። ብሔርተኛ ከሆነን ሀገራችንን እናፈርሰዋለን፣ እንጠፋፋለን። እሺ ብሔርተኛ ከሆነን እንጠፋፋለን። ግን ምን እንዴት how's it working for you guys? እንዴት እየሆነላችሁ ነው ማለት አሁን ስታዩት እንዴት እየሆነ ነው? እየሰራ ነው? እየጠቀመ ይመስላችኋል? ወይስ በንዴታችሁ ላይ ዝም ብሎ ጋዘሊን እየሰጣችሁ አይደል? ያን ጋዘሊን ያርከፈከፈላችኋል። ኦኬ አጠኛው መስዳ ኦኬ እሺ ኮፒ ሊንክ አድርጉ እንጂ እንደ 16 ኮፒ ሊንክ ብቻ ምንድን ነው? 190 ሰው ቁጭ ብላችኋል እኮ። ኮፒ ሊንክ አድርጉ እስኪ። I didn't know tap is fun. ታፕ እና ኮፒ ሊንክ የሚጠቅመው ለቪዲዮዎቹ ቫይራል እንዲወጣ ይረዳልኝ እንጂ የሆነ ገንዘብ ምናምን የሚገኝበት አይደለም። እሺ አንዳንዶቻችሁ እንደዛ እንዳይመስላችሁ። ታፕ ስታደርጉ ቪዲዮ በደንብ እንትን ይደረጋል። Ali, who's this person? ምን ፈልጋችሁ ነው የላካችሁት? ጋይስ ገና እኮ ነው የገባሁት። እስኪ ስፖርት ጀመርሽ? እንደ ጂጂቲያ ሸንቀጥ ማን ፈልጋለሁ? እንደማን? እንደ ጂጂቲያ ጎበዝ፣ በርቺ፣ ጥሩ ነው። እኔም ጀምሬያለሁ። በርቺ፣ በቃ ስሪ። አንተም በደንብ ጀምሪና ይሄ ቦርጭ ቀንሲና ከዛ በኋላ
ህይወቱ እዚህ መሬት ላይ ይቀይራል ማለት ነው። ጀምሬያለሁ እየሰራው ነው። አሁን ራሱ ከስፖርት መጥቼ ነው። ስንት ኪሎ ቀነስ? ገና አንድ ሳምንት ነው የጀመርኩት። 2 ኪሎ። አንተ ትጀምራለህ፣ አንድ ሳምንት ትሰራለህ፣ ከዛ 3 ወር ትቀራለህ፣ ትመጣለህ። ምን ይጠቅማል? አይ አሁን ግን ጀምሬያለሁ፣ አላቋርጥም። እንደዚህ ይቻላል። 2 ሳምንት ሆኛል። መጀመሪያን እንኳን አልተናገርኩም። ነገ ነው ቪዲዮ የምፖስተው። ይቻላል እንደዚህ። ያ ከጀመርክ እንዳትቆም። አላቆምም። ለዛ ነው የጠፋው እኮ። ይቻላል እንደዚህ። ኧረ በደንብ በቃ ስሪ። ሰላም ልበልሽ ብዬ ነው። ኦኬ እሺ፣ ታንክ ዩ ባይ ማለት ነው። ኦኬ ሰላም፣ እንዴት ናችሁ? እዚህ ቤት ስልጣንን የማይሰጠኝ ኧረ ምንም ችግር የለም፣ ይሰጣል ደግሞ ለስልጣን። አሁን ይኸውላችሁ ጋይስ ስፖርት ጀምሬያለሁ። 2 ሳምንት ሆኖኛል። ዩዥሊ ከመጀመሪያ በፊት ቪዲዮ ምናምን ሰራ ነበር። እየሞከርኩኝ ነው በጣም። ሰሞኑን ግን መፖስት ጀምራለሁ አዳዲስ እንትኖችን። አሁን ይሄ በጣም ፎከስ ማድረግ አለብኝ። ከዛ በኋላ ጋይስ ያበደ ፕሮግራም እየሰራው ነው። እሺ ቴክፔው ኖ ኧረ እኔ እንዴ ያማል እንዴ እኔ ነግራችኋለሁ። ስፖርት ይህን ውፍረት የምቀንሰው በኦሎምፒክ ነው ብያችኋለሁ። አሁን እኮ ራሱ ከስፖርት መጥቼ ጫማዬን ሳላነሳው ረስቼ ሳላወልቅ ደክሞኛል። ኤነርጂ የለኝም። አይ ደስ ታይም እንኳን ኢፉ ይሆናለኝ ጊቭ አፕ አለማድረግ ነው። በዚህ አሁን እድሜ እየገፋ ነው። ያማችኋል እንዴ? አሁን ጀምረናል። አሁን እንኳን አላቋርጥም። ጀምሬያለሁ። በደንብ እየሮጥኩኝ ነው። ባስኬትቦል እየተጫወትኩኝ ነው። ብረት እያነሳው ነው ምናምን። እግር ኳስ እየሞካከርኩኝ ነው። ሰሞኑን በደንብ አድርጌ ጀምራለሁ። ፖስት አደርግላችኋለሁ። ሪዞልቱንም ትከታተላላችሁ። ዳይቶችንም ምናምኖችንም እያጠናው ነው። የሚሰሩ ዳይቶችን፣ የማይሰሩ ዳይቶችን ያው ኤክስፔሪየንስ እናደርጋለን። በቃ ዋናው ምንድነው እኔ አይ ላይክ ቱ ሾው ፒፕል የማረገውን ነገር ለምን እንዲማረው። ኑሪ ወሳብ ኑር እንዴት ነሽ? ከመ ዳህነሎ ኧረ ጋይስ ኮፒ ሊንክ አድርጉ። ምንድን ነው ዋይና ፕሌይ ሳከር እየተጫወትኩ እየሞካከርኩ ነው። ግን ከባድ ነው እንዴ በእኔ ክብደትና በእኔ እድሜ ሂዶ እግር ኳስ መጫወት ቀላል አይደለም። አሁን ግን ያው የዓለም ዋንጫ ምናምን እነ መሲ ያው እንግዲህ እኛ ቲሞቻችን እና አርጀንቲና ዛሬ ፍራንስ ተሸንፏል። ዛሬ ፍራንስ ተሸንፏል። እድል አለን ጋይስ፣ እድል አለን። ዛሬ ፍራንስ ባባይ፣ ፈረንሳይ ባባይ። ስታፕ ኢቲንግ ራ ሚት። ትክክል። አይ ጥሬ ስጋ አቆማለሁ እኔ። 80 ታንክ ዩ ቬሪ ማች 3000 ታፕታፕ ያደረጋችሁ አመሰግናለሁ። አሁን እኔ ጥሬ ስጋ ለሚቀጥለው 2 ወር ስጋ አልበላም። ስጋ ማቆም አለብኝ። በቃ የኔ ችግር ስጋ ነው። እኔ በኦሎምፒክ እንጂ በኦዘምፒክ ሉዝ አላረግም ብያቸዋለሁ። ተረዳችሁም? ለምን እንደሆነ ታውቃላችሁ? አንደኛ ስፖርት እወዳለሁ፣ ሁለተኛ ለጤና ጥሩ ነው ብዬ አስባለሁ። ኦዘምፒክ መጠቀም ሌሎች መጠቀም አላውቅም። እኔ ዶክተር አይደለሁም፣ አላውቅም፣ አልወድም። ስፔን ኦር ኢንግላንድ ና ሜን ከማ ሜን come on, man. The GOAT. We got the GOAT. Tomorrow I'm gonna go crazy, guys. But my number 1 team is of course Argentina. Second is Spain.
third is England. All my team, ሶስቱ ቲሞቼ ያሉ ብራዚል ነበረ actually አልዋሽም Brazil is my number 1 team. Argentina is my second team. My ምንድነው Spain is because I really like Lamine ገባችሁ England ደግሞ really the possibility ትልቅ እንትን አለ እንግዲህ የነገውን አይተን ሁዲ ነገ አርጀንቲና ቨርሰስ ኢንግላንድ ላይቭ ስትሪም ላደርገው እችላለሁ USA from the beginning I didn't believe on them like that's just no but France I don't know France you see a lot of people are sleeping ብዙ ሰው ስፔን ላይ እየተኛ ነው ብዙ ሰው ስፔን እኮ በጣም አደገኛ እንትን ነው በጣም ስፔን is I'm telling you Spain is the dark horse እኔ የምፈራው ስፔን ነው አርጀንቲና ያው we've been getting help from the referees ገባችሁ የአርጀንቲናማ መሲ እስካለ ድረስ ታውቃላችሁ ረፈሪው በእጁ ቢያገባም መሲ I don't care መሲ በእጁ ቢያገባ ሁሉ ታውቃላችሁ አይደል እንዴ ነገ መሲ በእጁ ሁሉ ያገባል ነገ ያማቸዋል እንዴ ባክ ቱ ባክ እኮ ነው የሚሆነው አይ ቲንክ ባክ ቱ ባክ ነው የሚሆነው ነገ ማን ነው ስፖርት የምታደርጉት አርጀንቲና or England who you guys going to support who you got I mean England is the better team but Argentina is going to win አርጀንቲና እኮ ላለፈው 3 ጌም አላያችሁም እንዴ ሶስቱንም ጌም መሸነፍ ነበረባቸው ግን hey man god England my god አርጀንቲና ዘረኛ ናቸው እኔም ከዘረኝነት ጋር ምን አገባኝ ከእግር ኳስ ጋር ነው እንጂ I've been watching Argentina for the last my god 30 something years I've been supporting them since I was Brazil is my favorite ገባችሁ እኔ ምን አገባኝ ስለ እግር ኳስ እንጂ ምን አገባኝ ዘረኛ ሆኑ አልሆኑ ምን አገባኝ እንዴ ምን ያገናኝ England Harry Kane is what's his name is the best my god what the guy my god ማን ነበር ስሙ ሁለት ጎል ያገባው ትናንትና ከትናንት ወዲያ exactly ከማራዶና ጀምረን Bellingham is the best Bellingham is dangerous man Bellingham is dangerous but we got the referee man tomorrow we got the referee Mexico no guys Mexico no Messi we got the referee we got FIFA on our FIFA kanya ga no yamachan Messi is the golden child of the FIFA and he's the goat he's the goat ምንድነው የምትሉት ቀላላችሁ እንዴ እየቀለላችሁ ነው we got the referee we got FIFA Pastor Yuda, World Cup, how are you, my bro? What's up, man? አዲ ተፋታን በቃ ተለያየን አንድ ላይ ብንሆንም ተለያይተናል የማነሽ ኒያሚል ጀማል ስፓኒሽ ይላል ስፓኒሽ ላሊጋ ነኝ ስፔን ላሊጋ ነህ እንዴ አንተ እንዴ ላሊጋ ስፓኒሽ ሪያል ማድሪድ ካታሎን ነኝ እኔ ባርሴሎና Spain is my second team okay now ሁለተኛ ቲም ስፔን because ማነው ዋንጫ ያነሳል ስፔን በጣም ዴንጀረስ ነው ወይ እንደ ፍራንስ ግን ይኸውልህ ምን መሰለህ ኮማንዶ መሲ ረፈሪዎች ከኛ ጋር ናቸው አርጀንቲና ዳኛዎች ከኛ ጋር ናቸው የኢጂፕቱ ፊፋ ከእናንተ ጋር ነው ፊፋ ከኛ ጋር ነው ያማል እንዴ መሲ በእጁ ያገባል አንድ እንትን ላሰማህ እስኪ ዮዳብ በጣም አንድ ፕራውድ የሆነች በጣም የተናደደች ሴት በኢጂፕት እና በእንትን ጨዋታ አምኖት ኢጂፕሽያን ትላለች እና በጣም አንደርስታንድ አደርጋታለሁ እኔ በጣም የሚገርም ንግግር
sorry ምን ኢጂፕሽን ያው ኢጂፕትን ጨዋታና በሱ ጨዋታ የነበረውን እንትን ሂስ የሰጡ ሰዎችን 2-0 ነው 2-0 እየመሩ Wallahi, I don't even know how to speak right now, yeah? I am not Egyptian, but I'm a Salah fan. I'm an Egyptian fan, yeah? It hurts me so deeply, not because Egypt are out, but because football will never feel the same again. We all watched the game, yeah? We all saw what we saw. And honestly, even if I speak, even if I shout, even if I cry, nothing will change the result. But what nobody can change is the pride Egypt gave us. From the first whistle, you fought, you believed, you carried your flag with honor, yeah? Pharaohs, lift your heads up. You carried us this far. You made people believe. You made people dream. To every single player, thank you. Tonight is painful, but pain is proof that we cared. Egypt, you may believe in the World Cup, but you are leaving with respect, with honor, and with millions of hearts standing with you. Be proud. Pharaohs, you fell with dignity, and you rose in our hearts. we all support Egypt. I'm so emotional. በጣም አሜዚንግ የሆነ ንግግር ነው። አሜዚንግ የሆነ ንግግር ነው። በጣም አኔክስ I don't support Egypt. I don't support Morocco. I don't support South ብላክ አይደለሽ እንዴት እንጂ ፍሬድ ብላክ አይደሉም እነሱ ያማቸዋል። አንተ ነው እንጂ እነሱ እነሱ I don't support Egypt. Morocco አይመቸኝም። what the reason እዚህ ጋር ዛሬ አፍሪካዊ አይደለንም ብለዋል። አፍሪካዊ አይደሉም። አፍሪካን ኮንቲኔንት ውስጥ ተቀምጠው ያው አይደለንም ብለዋል። ስለዚህ እኔ ምን አገባኝ? አርጀንቲና ግን በጣም ገራሚ በጣም አፍሪካ ነው። ዮኖሶ አፍሪካ ነው። አምቢሊቢሊ ንግግር ነው። ቆይ ፓስተር ይሁዳ ግን ፊፋ የት ነው ዜግነታቸው? ሜሲ ነምበር 1 አርጀንቲና ጉድ ትሰራለች። እኔ $100 አስይዛለሁ። $100. Well, listen, tomorrow I love England, you know, because the England teams, you know, there's a lot of ብዙ ጥቁሮች አሉ ተጫዋቾች፣ ስፖርት ብዙ አፍሪካኖች አሉ። አሪፍ ነው ቢያሸንፉ ደስ ይለኛል። ግን እንዳልኩ ዳኛዎች ከፍለናቸዋል፣ ከኛ ጋር ናቸው። ነገርኩ እኮ እኔም እንግላንድን ነው ነገ የምደግፈው። ምን እንደሚወጣ ቃል 4-0 እየተመራን 5 ደቂቃ ሲዞር 5 እናገባለን። ያው የኢጅፕት አይነት ጣፋንታ ማለት ነው ለእንግሊዝ ለእንግሊዝ ማለት ነው። 4-0 ትመሩና 86 ደቂቃ ሲሆን ሜሲ ሃትሪክ ነው የሚያገባው። አያገባም፣ ጎል አያገባም። ፒጊ በእጁ ሁሉ ነው የሚያገባው። ነገር ከፈለገ ሜሲ ኳስ የምትወደው ግን ምን ስለሆነ ነው? እስኪ ዛሬ ተናገር። ምን ስለሆነ ነው የምትወደው? ዋት ዘ ሪዝን? ላቲን አሜሪካን ስለሆነ ነው ወይስ የሆነ ሜሲ ነው ለኢየሩሳሌም ሄዶ የኔ ማይ ፌቨሪት ሳከር ተጫዋች ሮናልዲኒዮ ነው። from ሮናልዲኒዮ ጉቾ that's my favorite that's the GOAT. That's my favorite player. Messi, and I used to support Barcelona. ለባርሳሎና ይጫወት ሮናልዲኒዮ ጉቾ አለ አንዴ ሮናልዲኒዮ ጉቾ እና ሮናልዲኒዮ ነው ማለት ነው። ሮናልዲኒዮ ጉቾ he's my favorite player ሮናልዲኒዮ። Okay, ሁለተኛ ደግሞ ሜሲ is my second favorite player. ስለገ ሜሲ አውት ካሳ አያነሳም፣ እንትኑን ዋንጫውን እንደማያነሳ በዚሁ አጋጣሚ የራሳችን ፐርስፔክቲቭ ስናስቀምጥ ባኖ ዲ44 ላለፈው 4 ጌም አላያችሁም እንዴ? 2-0 እየተመራን ባይዘው ሃው ቱ ጊት ቢዝነስ በነገው ጌም ለእንግሊዝ በነገው ጌም እንግሊዝ ነን። በጣም የተጠማ የስፓኒሽ ፒፕል አለ። ዋንጫ ለረጅም ጊዜ የራቀው ስፓኒሾች ያነሳሉ ዋንጫውን። በቃ
አርጀንቲና በቃ ኧረ ይበቃል። አርጀንቲና እየተባለ ኳስ ማየት አለ ፊፋንም እሱንም ተዋቸው። ዳኙ ግን ለምንድን ነው እዚህ ጋር ነው ሴራው ግን የከሸፈ የሶማሌው ዳኛ ይገባም የተባለ ለኪ ጌም ስለነበረ ነው። ኧረ አሁንማ እንደዛ ነው እንጂ ፋኖ እንጂ በየነ ፊፋ አርጀንቲና እንዳትወጥ የሚፈልግበት ምክንያት ግን እኔ በጣም የገረመኝ ያ ቢዝነሱ ነው። ያማ ሜዳ ባዶ ነው የሚሆነው። አሁን ዛሬ ቢዝነስ ሜዳዎቹ ባዶ ነው የሚሆኑ። አያቀና ካለ ቫይቡ በጣም የቀነሰ ነበር። አርጀንቲና ሲጫወት እኮ እኛ ጋር ነበር ሁለት ጨዋታ የተጫወቱ ግን እኮ አርጀንቲና ይበላል። ግን በጣም ቀጥቅጧቸዋል እኮ ቅጥቀጣ እኮ ነው የተጫወቱት። ጌም ነው ጨዋታ ነው እንዴ? እየሰማኸኝ ነው ኮማንዶ? እንደግመዋለን። What happened to France? Wait, what happened to France today? በእናትህ they choke አደረጉ። ኦቨር ኮንፊደንስ ይሁን ምን ይሁን ፔናልቲውን ለምንድን ነው ቪአር ቼክ ያላስደረጉ? ለምንድን ነው ፕሮቴስት ያላደረጉ? እኔ I was pissed off today. ኮንትሮል ተደርጓል። እኔም ግራ የገባኝ ነገር አፍተር 10 ሚኒት እኮ ነው ፊሽካ ተነፍቶ እንደገና ስክሪን ምናምን አይቶ ኮሙኒኬት አድርጎ የመሃል ዳኛ ውስጥ እንደገና እንዴ አንደኛ የፍሬንች ኮማንዶ አንዴ ፋሚሊ ሰላም ልበል ይቅርታ ጋር ወሳብ አርሰናል ሰላም ጤና ይስጥልኝ። የተከበራችሁ ክቡራትና ክቡራን ስፖርታውያን አፍቃሪና የፓስተር ይሁዳ ቤተሰቦች እንዴት ናችሁ? ስለገባው ከፍ ያለ ምስጋና አለኝ። በዛሬው ጨዋታ በእኛ ዛሬ ነው የሚባለው፣ በእናንተ የሰዓት ልዩነት ስላለ ይመስለኛልና ነገ ነው እኮ በእናንተ ነገ ነው፣ እኛ ደግሞ ምሽት ነው እንግዲህና ሆሊው ሳውንድ በቃ አዘኝ ዶፍ ዘዴ ፓስተር ይሁዳ ምን አለ መሰለህ፣ አሁን እስካሁን ደረሱን። ለምሳሌ አርጀንቲና ነፍስ ያለው ብሔራዊ ቡድን ትንሽ አላገኙም እስካሁን። እውነት ለመናገር ተስማማለህ? ያ ትክክል። አይ ስለ ኳስ በደንብ እያየሁ ማይሰው ነኝ እና ለምሳሌ አሁን አይ ሞሮኮ ጎበዝ ነበር። ሞሮኮ እኮ ከፈረንስ ጋር ነው የተገናኙ ከአርጀንቲና ጋር ማን ሞሮኮ አልኩኝ። ማን ነው እንትን የሰጣቸው? ኖ ግብጽ ልትል ነው። ከግብጽ በፊት የተጫወቱ በጣም ተጫውተዋል። ኦልሞስት ላስት እንደ ለምንድን ነው ፋኑ 86 ደቂቃ እኮ በ86 ደቂቃ 2-0 እየተመሩ በአንድ ደቂቃ 2 ጎል እኮ ነው ያገቡት። ዘንድሮ ብቻ እኮ ነው ወደዛ ያለም የመጡ። ሁለተኛ ደግሞ እኮ 500,000 ምናምን ነው ሀገራችን እኔ ፕሮፌሽናል ኳስ ተጫውቻለሁ። ስፖርተኛ ግን ለምንድን ነው እነሱ በጣም ተጫውተዋል፣ በጣም የተጫወቱ ኢትዮጵያ ማለት ነው። ኢትዮጵያ የኳስንም ጥበባት ያሳዩ እነዚህ ኬፕቨርዲዎች ናቸው፣ ተጫውተዋል። ግን ለምንድን ነው እንትን አደረጉ? አይወል ምን መሰለህ ለምን እንደተሸነፉ ልንገርህ they got excited like 2-0 86 ደቂቃ all they have to do እኮ ዲፌንድ አድርገው እኮ አንድ እንኳን ቢገባባቸው እንደው ምንም ችግር የለም። በአንድ ደቂቃ እኮ ነው 2 ጎል የገባባቸው። ግን ለምንድን ነው አፍሪካውያን በሙሉ ለምንድን ነው 86 እና 18 ነው? እኔ አንዳንድ በርሚል ገንፎ ይበላል፣ አንዳንድ ጀሪካን ይጠጣል። ኮማንዶ ነጭ ደግሞ ከ80 በኋላ ነው በጣም ነው ሳይሆን ምን አለ መሰላችሁ፣ በጭንቅላት የላቸውማ በእንትናቸው ነው የሚያስቡት። የሆነ እንትን የሆነ በተረከዛቸው ነው የሚያስቡት። ሳይሆን ማለት ነው አርሰናል ኪንግ 86 ደቂቃ 2-0 እየመሩ ነበር አለ ኬፕ ቨርዴ። ኳሱን ለምንድን ነው እንደዛ እንትን የሚያደርጉት? ለማግባት ላክ ኦፍ ኤክስፒሪየንስ ነው። ለአንደኛ ፕሮፌሰር ሊደርሺፕ የለም። ላፌክስ እንዴ እንትን ደሽድቤል ላይ እንደውም እኮ ሰብስቱ አንተንስ ያው ደቂቃው እኮ አይደለም እውነታው እንትኑ ምንድነው? እነዚህ ክለቦች እንደዚህ አይነት ቦታ በአጋጣሚና በተለያዩ ምክንያት የደረሱ ክለቦች ለጫናው ልምድ የላቸውም። ይቅርታ ዘራ ያዕቆብ አንድ አመቶ ለምንድን ነው ዳላስ ያላገኘኝ? በእናትህ በጣም ተሳስታችኋል። አሚል በወረፋ እናውራ። የአፍሪካውያን ጥበብ በጣም ተደምም ያለው ጋና
አይ ጥቁር እና የአርጀንቲና ፖለቲካ ማለት የአርጀንቲና ጨዋታ ጌም ማለት ልክ ሻቢያውያን በኢትዮጵያ ፖለቲካ የሚጫወቱትን አይነት ነው። አሁን እየተጫወቱ አስተላለፈው ዮዳ ጨዋታ መልከት ነጥብ ሳስተለው ዮዳ ልጠይቅ እስቲ ግን ፌር ነው ግን አርጀንቲና ባለፈው ያሸነፈችው ከስዊዘርላንድ ጋር እኛ ምን አገባን እንዴ? በቀይ ካርድ አስወጥተው ነው በቀይ ካርድ የተሰጠው ትክክል እኮ አይደለም። ሆን ተብሎ ነው የተደረገው። ሁለት ጊዜ እኮ ኦኬ ዘራ ያዕቆብ እኔ የሜሲ እና የአርጀንቲና ደጋፊ ነኝ ከድሮም ጀምሮ ነው። ግን ፌር ሁለት ጌም እኮ እንደዛ ነው። ፌር አይደለም። ላለፈው 3 ጌም ነገርኩ እኮ ሬፈሪዎች ለኛ ናቸው። ቢዝነስ ነው አይደል? ቢዝነስ እኮ በሬፈሪ ነው የወጡት። ሬፈሪው ቢዝነስ እኮ ነው። ቢዝነስ እንጂ ተጫውተው አይደለም። ስዊዘርላንድ ጨዋታ በልቷቸዋል የመጨረሻ ያ ግን ቢዝነስ እንትን ነው። እንዲህ ነው ያደረጉት። ዘራ እኮ ምን አደረጉ መሰለህ? ዜራንድ አርጀንቲና ያው በአቅማቸው ስለሚመጡ ስላወቁት እዚህ የስዊዘርላንድም ጨዋታ አይታችሁት ከሆነ የተሟሟተ ይሄ መከላከል አይነት ወደ እሱ እኮ አይደለም ጨዋታ አላሳዩም። ያለፉት ለጥቀው በቀይ ካርድ እኮ ነው በ10 ተጫዋች መሰለ እኔ ያሳየው እኮ እሱን ተደረገው እኮ ነው። በቀይ ካርድ ነው እንጂ ዋናው እንዴ ምንድነው የተደረገው? ጨዋታውን ሲጀምር ፈታህልና ክፍት የነበረ ጨዋታ ነው። ፈታ ማለት በ10 ተጫዋች በዚህ ጠቅላላ የዓለም ዋንጫ ጥሩ አቋም የነበራቸው በጣም ምርጥ ኖርዌይና ኬፕ ቨርዴ ናቸው ያሳዩት። እንዴ መሲን አትወዱትም? ይሄ ሜንታሊ ሪተርድ አይ ከኔ ጋር ጠላት ነው። 2000 ሜሲ አይወደድም። አሁን በአንድ ዲክላይን አድርጓል። ታውቃለህ ስለ መሲ እኮ አይደለም እኮ ይወዳ ነው እሱ ነው። እንትን ቀይ ካርድ እኮ ያገኘው እኮ ይኸውልህ ምን አድርገው እንደሆነ ቀይ ካርድ እኮ ያገኘው ልጁ እንትን ፋውል አውቆ ሆን ተብሎ ፋውል አረገና ፋውል እንዲያረግ አረጉትና ከዛ በኋላ ቢጫ ሰጡት ለዛኛው ልጅ አይደል? ከዛ በኋላ ምንድነው እንደገና ድጋሚ ሲታይ ትክክል ፋውል አደራረጉ የውሸት ነው ተባለና ለዚህኛው እኮ ነው ድጋሚ ቢጫ ተሰጠው። አንድ ቢጫ ስለነበረበት ኦሬዲ በቀይ ካርድ አስወጡት። ደግሞ አለኛ ተጫዋች እኮ ነው ያስወጡት እኮ ነው አቢዩዝ እየተደረገ ስማ አቢዩዝ በጣም እኮ አይ እንትን አንድ ሁኔታ ያላችሁ እንደዚህ አይነት ቢጫ አሰጣጥ አይቼም ሰምቼም አላውቅም። ሪቨርስ የሚደረግ ቢጫ አሰጣጥ ሪቨርስ ተደርጎ ሌላኛው ቢጫ የሚሰጥ ከመጀመሩ እንደገና ስለ ዳኛው ሂዶ ቫር ስላየ ድረስ ተመልካች ደግሞ አለ ገባ። ይሄ እንደዚህ የሚያሰጥ አልነበረማ። መጀመሪያውን ፋውል ቢጫ ቅድም ነበረው ቅድሙ ቢጫ የሚያሰጥ ፋውል አልነበረም። በአንድ ተጫዋች የትኛው ማለት ይችላል ነው ብዙ ገንዘብ የሚሰራው ወይስ ስዊዘርላንድ ቢያልፍ እንደዛ አይደል? ተመልካችማ እንደዛ ነው። ቀጥታ በቀጥታ ይታወቃል። እውነት ስናወራ ግን ይኸውልህ እውነት ስናወራ ቢጫ የሚሰጥ አሁን ለምሳሌ የማይሰጥ ቦታ ላይ ዳኛው ስንት ቢጫ የሚሰጥ ቦታ ላይ አልፎ ሲጎትቷቸው ምን ሲሏቸው ሲጥሏቸው ምናምን ሁሉን ነገር አልፎ ቢጫ የማያሰጠው ላይ ቢጫ ሰጠ። ሆን ተብሎ አውቁ እንትን ቫሩ ሲታይ ነው ኤግዛክትሊ ወደ ቫሩ ሸት እንትን ልጁ በውሸት እንደወደቀ ይታወቃል። ምንም ስራ ቢጫ መሰጠትም የለበትም። ለዛ ሆን ብሎ ነው ቢጫ የሰጠው ያልኩ ነው እኮ ይሄ ሆን ተብሎ የተደረገ ነው። በዋናነት የፈረንሳይ ፔናልቲ ለምንድን ነው ቼክ ያልተደረገ? ነው የፈረንሳይ ፔናልቲማ ትክክል ነው እንዴ? እግሩን መቶት እንደዛ የፈረንሳይ የትናንቱ ጨዋታ ብዙም ቫርሚ እንትን የሚያስኬድ ነው። ለምናገር የሚጫወቱት ፈረንሳይና አርጀንቲና ናቸው። ሜሲና እንትና ለጎልደን ቦል ይወዳደራሉ። እኔ ግን እውነቱን ነገርን ካልከኝ አነስት እናውራ ከተባለ ፋኖ ወንድሜ እኔ የአሁኑ ሪግዴት የተደረገ ብዬ በጣም በስነ ሪግዴት የተደረገ ነው ብዬ በተለይ ከስዊዘርላንድ ጋር የተደረገው ሪግድ እንጂ አሸንፎ አይደል። አሸንፎም ብለው ስዊዘርላንድ እኮ ደግሞ የተለየ ጨዋታን ያንቀን ያሳዩት እውነት ለመናገር አይታችሁ አይደለም። በ10 ተጨማሪ እንዴት ነው ግን አርጀንቲና ከኋላ እየመጡ የሚያሸንፉት አይተሃል? ግን ነው አይደለም። ከመጀመሪያው ይኸውልህ መጀመሪያ ላይ በ10 ተጫዋች ተጫውተህ እንዴት ነው የማታሸንፈው? ኖ ኦኬ ምንድነው ስለ ግብፁ ነው አንተ የምታወራ ፓስተር ይሁዳ። እሱ ኬፕ ቨርዴም
በቃ ከኋላ እየመጣ እናሸንፋለን። እኛ ዋንጫ እንበላለን በዚህ ዓመት። ዳኞቻችን በጣም ነው የምንወዳቸው። ዋንጫ ትበላል። ስፓኒሾች በጣም ስፓኒሾች ሰንቀው ነው የተነሱት። በጣም ስፓኒሽ ዋንጫ እንደምታነሳ አስረግጬ ነው የምነግርህ። እያንዳንድ የዛሬው ማለፋቸውን የነገው ማለፋቸውን ፖለቲካው የዓለም ፖለቲካ ወርልድ ፖለቲክስ አርጀንቲና ነገማ ነገ ቀራጋ ተጽዕኖ ፈጥሮ ሜሲ ሃትሪክ ሊሰራ ይችላል። ብዙ አበሻ ገብቶ ነበር የዛሬውን ጨዋታ የስፔንን እና የፈረንሳይን ጨዋታ ለማየት ብዙ አበሻ ገብቷል። እኔ በጣም ሰርፕራይዝ ያደረገኝ ከኢትዮጵያ የመጡ ብዙ ሰዎች አግኝቼ ነበር ዛሬ ማለት ነው፣ ጌም ለማየት ማለት ነው። እና አንዳንዶች የኢትዮጵያን ፍላግ ይዘዋል ምናምን። ሜዳ አላያቸውም ላይክ ቲቪ ስታዩ ምናምን ሲያውለበልቡ ነበር ምናምን which is doesn't make sense you know። ግን በጣም ይገርማል። ብዙ አበሻ ነበረ ዛሬ። አለማንኛውም ኢንግላንድን ነገኛ 4-1 ነው የምናባራቸው። ይወዳብ ይኸውልህ ሁለቱም ጋር ኢጅፕትም ጋር ስትሄድ ስዊዘርላንድም ጋር ስትሄድ አርጀንቲና እንድታሸንፍ ተፈልጎ ነው በእንትን እንድታሸንፍ የተደረገው በዳኛ እንጂ አሸንፎ አይመስል። እኔ በተለይ ባለ ያላስቱ በጣም የሚያሳዝን እዛ ቢጫ የማይሰጥበት ቦታ ላይ ውስጥ ግባና ቢጫ የሚሰጥ ይኸውልህ ቢጫ የሚሰጠው ቦታ ላይ አልፎ ሁሉም ቦታ ላይ ቢጫ የሚሰጡት ቦታዎች አሉ አይደል? ቢጫ የሚሰጥ ቦታ ላይ አልፎ ቢጫ የማይሰጥ ቦታ ላይ ዳኛው ሆን ብሎ አውቆ ቢጫ ከሰጠ በኋላ ደን ከዛ ልጁ አወዳደቁ ያስታውቃል የውሸት እንደወደቀ። ስለዚህ ያኛው ሪቨርስ ሲደረግ ይታይልን ይባላል። ቫሩ ሲታይ ውሸት እንደዋሸ ይታወቃል። ሆን ብሎ ነው ቢጫ የሰጠው ነው እያልኳል። ሆን ብሎ ቢጫ ልጅየው ያ ልጅ ቢጫ የሰጠው ልጅ እኮ ዝም ብሎ ልጅ ኃይለኛ ልጅ ነው፣ ጎበዝ፣ በጣም ጎበዝ ልጅ ቢጫ የሰጠው ልጅ። አይ እሱ ምን አለ ሪቨርስ ተደረገ። ምን አረገ መሰለህ አሁን በዚህ ዓመት ነው ባይዘው እሱ ኦኬ እንደዛም ሆኖ በዚህ ዓመት ነው ሄሩ ላይ መጣው። ይኸውልህ ድሮ ቢጫ ከተሰጠ ቢጫ ተሰጠ። አሁን ግን ምን ያደረጉት ቫሩን ቼክ ካደረጉት በኋላ የውሸት ተሳስተው ቢጫ ከሰጡ ለዛኛው ሰው አሁን ለምሳሌ የውሸት ፋውል ተደርጎ አሁን ለምሳሌ ወድቆ ቢጫ ከሰጠው ያኛው ሪቨርስ ማድረግ ይችላል። ወደዚህኛው ነው ቢጫ የሚሰጠው፣ ከዛኛው ወጥቶ ወደዚህኛው ይመጣል። እንደዛ አድርገው እኮ ነው ያኛው ኦልሬዲ ይኸውልህ ያ ጥቁሩ ልጅ ኦልሬዲ አንድ ቢጫ አለበት ኦልሬዲ ገብቷል። ለምላ ኃይለኛ ተጫዋች ነው ልጁ፣ በጣም የሚሮጥ ልጅ ነው፣ በጣም ጎበዝ ልጅ። ልክ ዘ ሞመንት ምን አደረጉት ሁለተኛ ቢጫ ሳይሆን ዶንት ዩ ቲንክ ዘራ ያቆባው ለምሳሌ መሲ የመጨረሻ this is his last የዓለም ዋንጫ አሮን ቲንክ ካሁን በኋላ ከ4 ዓመት 39 ዓመት ነው። ካሁን በኋላ አይመጣም ነው መምጣት አለመጣ አንድ ብቻ ነው ያሸነፈው ከ4 ዓመት በኋላ 43 ዓመት እኮ ነው የሚሆነው እንግዲህ በኋላ አይጫወት። ማነው ሮናልዶ 44 ነው አይደል? እሱማ 44 ነው የሚሆነው። he's 42 ነው። Messi is not coming back so እኔ አሁን የሚቀጥለው this is last game ዘራ ያቆብ this is ማሸነፍ አለበት። አንድ ፓስተር ወዳ በኔ መስ ገና ስማ ነገ እንዲያውም ዳኞችን ነው የምናለብሳቸው። ዘራ ያቆብ ይለፎ ነው የሚገቡ ኢንግላንድ ያሸንፋል። ኢንግላንድ ያሸንፋል። እኔ እንትን ሆነ ገንዘብ እንወራረድና ለቻሪቲ መስጠት እንችላለን። ለምን እንደሆነ ታውቃለህ? ኢንግላንድ ማሸነፍበት ምክንያት እንገር ወይ ነገር የተደገመው ፋውል እኮ ሁላችሁም ኢንግላንድ እንደሚያሸንፋል ብላችኋል። እኔ ደግሞ ልንገራችሁ አርጀንቲና ያሸንፋል። ኢንግላንድ ነው ይለጠልጣል። ወይ ልንገራችሁ ለምን እንደሆነ ታውቃለህ? ላለፈው 3 ጌም አርጀንቲና በደንብ አልተጫወተም። መሸነፍ ነበረባቸው ሪሊ ሆነን ለመናገር ማለት ነው። 3ቱን ጌም እንዴት እንዳሸነፉት በመጨረሻ ነው ያሸነፉት። አሁን ግን ከኢንግላንድ ጋር ግን ትክክለኛ ቲም የመጀመሪያ ያጋጠማቸው ኢንግላንድ ነው። አይ ቲንክ ነገ የአርጀንቲናን እንዲያውም እርሊ የምናገባው ሁሉ ይመስለኛል። በጣም አደገኛ ጌም ነው የሚሆነው። አርጀንቲና በጣም ይጫወታል። ነገ ዋንጫ ነው ለኛ። ነገን ካሸነፍን ከዛ በኋላ የሚመጣው ስፔን ሆነ ስፔን ነው አይደል? ከስፔን ምን አለ አንዴ በወረፋ ብዙ ሰው የለም። በወረፋ እናውራና እንደ ትልቅ ሰው ምን አለ መሰለህ፣ ይሄ ጨዋታ ለምሳሌ እዛ ከምድቡ ካለፈ በኋላ ማንኛውም ጨዋታ ለዋንጫ ነው። ለምን ብትለኝ ከዋንጫው ምትደርስ ይሄን ጨዋታ እያለፍ ስለሆነ ማለት ነው። ትክክል ካልሆነ በስተቀር ትባረራለህ። ግን ምንድነው አሁን ከግብጽ ጋር አርጀንቲና ሲጫወቱ ትንሽ ግብጾች ቀጥታ የተጫወቱ ጊዜ አላባከኑም። የሆነ የጥበብ ወይ የመቀኝነት ጨዋታ አልተጫወቱም። ገባህ? ቀጥታ ጨዋታውን ጀመሩ ሁሉ ምናምን ነገር
ይሄ ነው እሱ። እዛ በዘለለ እንግሊዝ ዛሬ እንጃ ያው አጥቂዎች አሉት መሀልም ደህና ትንሽ ወደ ኋላ ካልሆነ በስተቀር እንግሊዝም ደህና ነው ያለው አቋም። እንዲያውም አሁን ከብዙ አመቶች በኋላ እንደዚህ አይነት ቦታ ሲደርሱ የመጀመሪያ ጊዜ ባልሳሳት እኔ የተሻለ የሚያውቅ ካለ ችግር የለም ጨዋታና ያለን የሚል እምነት አለኝ። ጨዋታው ግን የተዘጋጋ ነው የሆነ የሚል ግምት አለ። ምክንያቱም ማንኛውም ክለብ ኳስ እንዲገባበት አይፈልግም። ይኸው ምን አለ መሰለህ አርሰናል አሁን ምን አለ መሰለህ አሁን በነገው ጨዋታ እንግላንድ ትልቅ አቋም አለው፣ ግን አርጀንቲና ነው የሚያሸንፈው። አርጀንቲና አሸንፎ ከመጣ ለስፔን በጣም ሲምፕል ነው የሚሆነው። ኳርታቸው በደንብ ያውቋቸዋል። የአርጀንቲናን ጨዋታ ስፓኒሾች በደንብ ነው የሚሉት። ስትራይከር የለ ዲፌንደር እያንዳንዱ ኮንትሮል ማለት ነው። አሁን እንግሊዝን ስትመለከታት ስትራይከሩ ቦታ ነው በጣም ያላት። እነዛ አካልም ሌሎችንም ስትመለከት ዋንጫው የኛ ነው። በእናትህ ምንም እንትን የሳሳ ነው ገብቷል። ዋንጫው የኛ ነው። ከነበሩበት ተመልሰዋል። በእርግጥ አሁን የፖለቲካል ኬዙን ስንመለከት ያው የአርጀንቲናው ከጀርባ የነ ፊፋና የሌሎች እንትን ያለ የሶማሊያው እንትን ይመለሳል እየተባለ ነው። ዳኛው ጨዋታውን እንዴ ዳትገባም የተባለ አሁን ነው አርጀንቲና ትክክለኛ ጨዋታ የምታዩ አሁን ነው። ምክንያቱም እስካሁን ድረስ ከማይመጥናቸው ሰው ጋር ነው የተጫወቱት፣ ከማይመጥናቸው ቲም ጋር ነው የተጫወቱት። ለዛ እኮ ነው ዝም ብለው የማይመጥነው ተሸንፎ የነበረው እንትን ስዊዘርላንድ የመጨረሻው ጨዋታ አርጀንቲና ይበልጣቸዋል። ግን ያው ዝም ብለው ስዊዘርላንድ ትንሽ ስዊዘርላንድ ግን አሁን ይኸውልህ አቻማቸውም ነበር እንዴ እንግሊዝ ጌሙን አይተሃል? ግን አይቼዋለሁ እንዴ በደንብ ነው ያዩት።